በአሁኑ ሰዓት እንግዲህ ብርቱካን መታሰሯ ተሰምቷል። ይሄ እፎይ የማያመጣብን ጣጣ የለም። እግዚኦ የምትመለከቱትን ግለሰብ ለህግ ይቅረብ ብለን ፍትህን ከጠየቅን ቆይተናል። ነገር ግን የፌደራል ፖሊሱ የእስር ማዘዣ ከማውጣት ውጪ ይሄን ግለሰብ በቁጥጥር ስር አልዋለው። ፌደራል ፍርድ ቤት ፌደራል ፖሊስ ሄዱ። የእስልምናው ምናምን የተባለው በሙሉ ተሰብስበው ሄዱ። ምን ብላችሁ ነው የምትከሱት አላቸው። ምን ብላችሁ ነው የምትከሱት? ነብያችንን ሰደው ምን ብሎ ነው ክብራቸውን እንደዚህ ምን ብሎ እሱን አምጡት። የዛሬ ጥያቄ ፍትሃዊነት ለጎደለው የሃይማኖት ተቋማት ጉባኤ ነው። በባለፈው ጊዜ የኦርቶዶክስ እምነት ስርዓት ላይ ተሰለቁ የአምቦ ዩኒቨርሲቲ ተማሪዎች ተከታትሎ ነገሩን ወደ ህግ ያቀረበው ይህ ተቋም ነው። ታዲያ ዛሬ ላይ እስልምና ላይ ተነስቶ ማንም ሲሳለቅ ይህ ተቋም የት ገብቶ ነው? ምን ይሆን? የትኛውም ቦታ ላይ የሚፈጸም ነውር እኩል የማይዳኝ ከሆነ ፍትሃዊነት ጥያቄ ውስጥ ይገባል። ሰላም ጤና ይስጥልኝ፣ እንደምን አላችሁ ውድ የዩአብ ሚዲያ ተከታታዮች። ዛሬም እንግዲህ በተለያዩ ቪዲዮዎች ወደ እናንተ ተመልሼ መጥቻለሁ። ዛሬ እንግዲህ የምንመለከታቸው ዘመድኩን እፎይ ያመጣብን ጣጣ ብሎ አንድ ነገር ይናገራል። ያንን በስፋት እንመለከታለን። እንግዲህ ሰሞኑን ስለ ብርቱካን ኢቢኤስ ላይ ቀርባ የነበረችውን ታስታውሳላችሁ። ኢቢኤስም ይቅርታ ጠይቋል፣ እሷም ደግሞ ታስራለች። ነገሩ ምንድነው የሚለውን በስፋት እንመለከታለን። በእስልምና ውስጥ ንጽጽር ማድረግ ይቻላል ወይ፣ በሃይማኖት ንጽጽር ማድረግ ይቻላል ወይ የሚሉ ነገሮች እናያለን። በእፎይ ምክንያት ደግሞ ከእስልምና ወደዚህ ሊመለስ መንገድ ላይ የደረሰ አንድ ወንድም አለ። ስለዚህም በጋራ የምንመለከት ይሆናል። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ይህን ቪዲዮ ላይክ በማድረግ ጀምሩት እያልኩ ምናልባት ቤተሰብ ያልሆናችሁ ሰብስክራይብ አድርጉ። እስቲ በቅድሚያ አንድ መረጃ እንይ። ኢቢኤስ ቴሌቪዥን በዚህ ግለሰብ ጉዳይ ይቅርታ ቢጠይቅም መልሶ የይቅርታ መግለጫው አንስቶታል። መግለጫው ባጭሩ ልንገራችሁ። ብርቱካን ተመስገን ደረሰብኝ ባለችው ጾታዊ ጥቃት ከትምህርት ገበታዋ ተለይታ በወጣትነቷ የወለደችው ልጇንም ለማሳደግ አቅም የሌላት መሆኑ በመግለጽ ድጋፍ እንዲደረግላት ተማጽና ወደ ጣቢያችን በአካል በመምጣት በሐዘንና በእንባ ችግሯን ገልጻልን ነበር። ይህም በሴቶች ላይ እየደረሰ ባለው ጾታዊ ጥቃትና በዚህም ህይወታቸው መራራ የሆነባቸው እህቶችና እናቶች በመርዳት ላይ ባተኮረው ዓላማ በመነሳት ይህን ፕሮግራም ወደ ተመልካቾች ለማድረስ ሞክረናል። ሆኖም ፕሮግራሙ ከተሰራጨ በኋላ ፍጹም ኢሞራላዊ በሆነ መልኩ ይህን የሰብአዊ ተግባር ያለውን ፕሮግራም አሳስቶ በመጠቀም እኛንም ሆነ ተመልካቾች በረቀቀ መንገድ በማዛባት የተሳሳተ መረጃ እንድናቀርብ እየተሰራ እንደሆነም ከስርጭቱ በኋላ በወጡ መረጃዎች ለመረዳት ችለናል። ታዲያም ኢቢኤስ ቴሌቪዥን ጉዳዩ በጥልቀት እየመረመረ እንደሚገኝም ባወጣው መግለጫ ላይ ለመመልከት ችያለሁ። ይህ ስህተት እንዲፈጠር ክፍተት የፈጠረ አካል ተገቢው ህጋዊ እርምጃ እንዲወስድም ጣቢያችን ከህግ አካላት ጋር ይተባበራል በማለት የኢቢኤስ ማኔጅመንት ያወጣው መግለጫ ያሳያል። ለተጨማሪ መረጃዎች የፕላስ ምልክቷ በመንካት ፎሎ በማድረግ ቤተሰብ ይሁኑ። በአሁኑ ሰዓት እንግዲህ ብርቱካን መታሰሯ ተሰምቷል። ያሰራትም የአዲስ አበባ ፌደራል ፖሊስ ሲሆን አንዳንድ ነገሮችን በማጣራት ላይ እንደሚገኝ ተገልጿል። እሺ እንደተመለከታችሁት ነው እንግዲህ ኢቢኤስ ይቅርታ ጠይቆ ድጋሚ ያንንም ከገጹ ላይ አንስቶታል። እንግዲህ ደግሞ በፌደራል ፖሊስ ትፈልጋለች ትመረመራለች ተብሎ ብርቱካንም እንደታሰረች መረጃውን ላደርሳችሁ ብዬ ነው። ሌላው እንግዲህ ሁለተኛው የምንመለከተው ሰሞኑን መጽሐፍ ቅዱስ በኦንላይን እየቀደዱ እያቃጠሉ ሽንት ቤት ውስጥ ሲከቱ ነበር። የኦርቶዶክሳውያን ዝምታ ምንድነው የሚለውን እስቲ እንይ። እንደዚህ የወረደ ተግባር ለማድረግ የተለየ ዕውቀት አይጠይቅም። ማንም ሰው በዚህ ዘመን መጽሐፍ ቅዱስንም ቁርአንም ከኦንላይን ገዝቶ እንደፈለገ ማድረግ ይችላል። ነገር ግን እኛ ኦርቶዶክሳውያን ስንታሰር ዝም የምንለው፣ ስንገደል ዝም የምንለው፣ ቤተክርስቲያናችን ሲቃጠል ቅዱሳን ሲሰደቡ ዝም የምንለው ፍራቻ አይደለም። የመጀመሪያው መንግስታችን በሰማይ ስለሆነ ስለኛ አስተምሮታችንም ስለማይፈቅድልን፣ ሁለተኛ ደረጃ ደግሞ በተቋም ስለምንመራ በመንፈስ ቅዱስ ስለምንመራ የአባቶቻችንን ትእዛዝ ስለምንጠብቅ እንጂ ለሚሰነዘሩ ማንኛቸውም ጥቃት ለመመለስ እኛ ኦርቶዶክሳውያን የምናንስ አይደለንም። ለዚህ ደግሞ ታሪክን ወደኋላ ተመልሰን ሀገራችን ድል ያደረገቻቸውን ጦርነቶች ብንመለከት ኦርቶዶክስ ምን ያህል እንኳን ለራሷ አይደለም ለሀገርም ዘብ እንደሆነች የሚያሳይ ነው። በሁለተኛ ደረጃ ዝም የምንልበት ምክንያት የትኛውም ጥያቄ ቢመጣልን በማስተማር ባስተምሮታችን ሃይማኖታችን ትክክለኛ ስለሆነች ባስተምሮታችን ስለምንመልስ እንደምንመልስ ስለምናምን ባስተምሮታችን ስለምንመካን ብዙዎች ቁርአናቸው ላይ ወይም ደግሞ ፕሮቴስታንቶችም ሆነ የያዙት መጽሐፍ ቅዱስ ላይ የሚነሳውን ጥያቄ ላለመመለስ በስድብ ይሄዳሉ፣ በማስፈራራት በዛቻ ይሄዳሉ። ቤተክርስቲያን ግን ሙሉ ስለሆነች እነዚህን መንገድ አትከተልም።
ማንንም አትሰድብም። ማንም ላይ ሰይፏን ሰገባዋንም አታነሳም። ማንሳት ባለብን ጊዜ እናነሳለን። ነገር ግን ከላይ ሰደበን ብለን ዘራፍ የምንል አይደለም። ለእያንዳንዱ መልስ ስላለን ማለት ነው። ቅዱስ ሲኖዶስ አሁን ላይ ዝምታው በብዙ መንገዶች በዝተዋል። መልስ እንጠብቃለን። የሃይማኖት ተቋማት በዚህ ጉዳይ መልስ እንጠብቃለን። የእፎይን ፎቶ ፕሮፋይል ስላደረጉ ብቻ በአጋጣሚ የእፎይ ፎቶ ስልካቸው ላይ ስለተገኘ ብቻ በአጋሮ ከተማ በተለያዩ የኦሮሚያ ክልል ውስጥ ታስረው የሚገኙ ኦርቶዶክሳውያን በአስቸኳይ እንዲፈቱ እንፈልጋለን። ቤታችንን የማስጠበቅ ኃላፊነትና ግዴታ ስላለብን ቅዱስ ሲኖዶስ እስከዛሬ ያደረገውን ዝምታ በመስበር ወደፊት በመራመድ ቤተክርስቲያንና ልጆቿን እንዲያስከብር ጥሬን አስተላልፋለሁ። ይህ ግለሰብ የዚህ ልጅ ወንድም ነው። የሙባረክ ተሰማ ወንድም ነው። የሚገኘው ቱርክ ነው። እንዲህ አይነት የወረደ ርካሽ ነገር ማድረግ በጣም ቀላል ነው። እኔ በቤቴ ቁርአን አለ፣ ግን እንደዚህ አይነት የወረደ ተግባር አላደርግም። ምክንያቱም ለሚነሱ ጥያቄዎች ቤተክርስቲያን መልስ ስላላት ትክክለኛ መንገድ ላይ ስለቆምኩኝ የትኛውም ጫጫታ፣ የትኛውም ግሪሳ አያስፈራኝም፣ አያስደነግጠኝም። መሞትም ከሆነ እንደ ኦርቶዶክስ በደስታ ለሃይማኖቱ አንገቱን የሚሰጥ ታይቶም ተሰምቶም አይታወቅም። የሚገል አይደለም፣ አንገቱን የሚሰጥ እውነተኛ ስለሆነች። ያን ስንል ደግሞ ቤተክርስቲያናችንን ማስከበር ራሳችንን ማስከበር አንችልም ማለት አይደለም። ለዛ ታሪክን ወደኋላ ተመልሳችሁ አገላብጡ። ቤተክርስቲያን በሁሉም ሙሉ ናት። ዝምታችን፣ አርምሟችን፣ ትዕግስታችን ፍራቻ ሳይሆን አስተምሮታችንና የእግዚአብሔር ትእዛዝ ስለሆነ ብቻ ነው። እንግዲህ እንደተመለከታችሁት ነው። ኦርቶዶክስ ሁልጊዜም መልስ እንዳላት ይሄ ሊታወቅ ይገባል። ቀጥተኛና እውነተኛ ሃይማኖት ስለሆነች እንግዲህ ማንጮሆም ደግሞ እግዚአብሔር አምላካችን መንግስታችን በሰማይ እንደሆነ እናምናለን። ሁለት በምድር ደግሞ በመዋቅር ነው። ዝም ብለን በዘልማድ ሳይሆን ቤተክርስቲያኒቷ የምትመራበት መዋቅር አለ። አንዳንዴ ዝምታ ፍርሃት እንዳይመስላቸው ብዙዎችን እንግዲህ መጽሐፍ ቅዱሱን ማቃጠል፣ ሽንት ቤት መክተት እንግዲህ እግዚአብሔር ባይዘው የሚዘበትበት አምላክ አይደለም። ራሱ ፍርድን ይሰጣል። ለዚህ እኛ ግን ያው በዘመናችን ባለንበት እንዲህ አይነት በረከቶች ሲመጡ ያንን በረከት መጋፈጥና ማስከበር አለብን። የቤተ ክህነቱም ዝምታ ክፍል አለ። ምን እንደሆነ በጣም ግራ ነው የሚገባል። ግን እንዲህ አይነት የሚያደርጉ አካላቶች ከድርጊታቸው እንዲቆጠቡ አትሊስት እንግዲህ ይህንን ሲያደርግ የነበረው የእስልምና ተከታይ ነው። እስላሞች እንግዲህ ወጥተው ይህንን ነገር እንኳን ሲቃወሙት በፍጹም አልተመለከትንም። በጣም በሚያሳዝን ሁኔታ ማለት ነው። እሺ ሌላው እንግዲህ የምንመለከተው እስቲ ስለ እፎይ እስር ነገር እንዴት ነው? ታስሯል ወይ ምንድን ነው የሚሉ ነገሮችን እኒ ሰላም አለይኩም ወራህመቱላሂ ወበረካቱ። ይሄን የምትመለከቱትን ግለሰብ ለህግ ይቅረብ ብለን ፍትህን ከጠየቅን ቆይተናል። ነገር ግን የፌደራል ፖሊሱ የእስር ማዘዣ ከማውጣት ውጪ ይሄን ግለሰብ በቁጥጥር ስር አልዋለው። አንድ ተራን ግለሰብ በቁጥጥር ስር ማዋል እኔ ምን ያክል ለፌደራል ፖሊሱ የከበደ መሆኑን እኔ ግራ ነው የገባኝ። እኛ በፌደራል ፖሊሱ ላይ ጥርጣሬ እንዲኖረን አድርጎናል። ስለዚህ አሁንም ቢሆን መንግስት ይሄንን ጸብ አጫሪና ሃይማኖትን ከሃይማኖት ጋር ለማጋጨት ብሔርን ከብሔር ጋር ለማጋጨት እየተጋ ያለውን ግለሰብ ለህግ እንዲያቀርብ እኛ እንጠይቃለን ማለት ነው። ምክንያቱም ይህ ግለሰብ ከአሸባሪው ቡድን ጋር አብሮ ተባብሮ ህዝብን ከህዝብ ጋር ለማጋጨት፣ ሃይማኖትን ከሃይማኖት ጋር ለማጋጨት፣ ብሔርን ከብሔር ጋር ለማጋጨት ተግቶ እየሰራ ያለ ግለሰብ ነው። ስለዚህ መንግስት የህግ የበላይነትን በዚህ ግለሰብ ላይ እንዲያስከብር እኛ እንጠይቃለን ማለት ነው። የዛሬ ጥያቄ ፍትሐዊነት ለጎደለው የሃይማኖት ተቋማት ጉባኤ ነው። በባለፈው ጊዜ የኦርቶዶክስ እምነት ስርዓት ላይ የተሰለቁ የአምቦ ዩኒቨርሲቲ ተማሪዎች ተከታትሎ ነገሩን ወደ ህግ ያቀረበው ይህ ተቋም ነው። ታዲያ ዛሬ ላይ እስልምና ላይ ተነስቶ ማንም ሲሳለቅ ይህ ተቋም የት ገብቶ ነው ምንም አይነት መግለጫ ያላወጣው? ወይም ደግሞ ለጉዳዩ ትኩረት ያሰጠበት ምክንያትስ ምን ይሆን? የትኛውም ቦታ ላይ የሚፈጸም ነውር እኩል የማይዳኝ ከሆነ ፍትሐዊነት ጥያቄ ውስጥ ይገባል። ፌደራል ፍርድ ቤት፣ ፌደራል ፖሊስ ሄዱ። የእስልምናው ምናምን የተባለው ምናምን በሙሉ ተሰብስበው ሄዱ። ምን ብላችሁ ነው የምትከሱት አላቸው። ምን ብላችሁ ነው የምትከሱት? ነቢያችንን ሰደው ምን ብሎ ነው የሰደው? ክብራቸውን እንደዚህ ምን ብሎ እሱን አምጡት። ስለዚህ ፍርድ ቤት ቢኬድ ምንድን ነው የሚባለው? የጀመራችሁት እናንተ፣ ያመጣችሁት እናንተ፣ ከ40 በላይ መጽሐፍ ይዛችሁ የመጣችሁት እናንተ እና እዛ ላይ ሄዶ ዳኛው ምን ሊሆን ነው? ዳኛው ኦርቶዶክስ ነው የሚሆነው ወይስ ዋቄፈና ነው የሚሆነው? ዳኛ መሆን ያለበት ዋቄፈና ነው። ዋቄፈናው ደግሞ ኦርቶዶክስን ይጠላል፣ ጴንጤ እንትን ይላል፣ ሙስሊምን ሊጠላ ይችላል። ምንድን ዳኛው ከየት ነው የሚመጣው? እሺ እዛ እናንተ በዚህ ጋር ቀረባችሁ፣ እሱ በዚህ ጋር ቀረበ። አይሻ በ9 ዓመቷ ነው የደረሰባት ነብዩ መሐመድ አይደለም በ6 ዓመቷ እንትን ያለበት ክርስቶስ እንደዚህ ነው። በፍትሐ ብሔር ነው
በወንጀለኛ መቅጫ ነው። በምንድን ነው የሚዳኘው? ይሄ አፍን መሰብሰብ ብቻ ነው የሚያዋጣው እንጂ በፍርድ ቤት በክርክር ምናምን የሚሆን አይደለም። እኔ ወንድማችሁ ነው መክራችሁ። ራሱ እስልምና አይፈቅድም፣ ንጽጽር አይፈቅድም። የእስልምና ሊቃውንት ከክርስቲያን ጋር ተከራከር፣ ከአይሁድ ጋር ተከራከር አይልም። እነዚህ ጽንፈኛ ዋሃቢዎች አረቦቹ እነ ሳዑዲ አሰልጥነው አፍሪካን ለመበጥበጥ ኢትዮጵያን ለመበጥበጥ የላኳቸው ፍንዳታዎች ያመጡት ጣጣ ነው እንጂ እንደተከታተላችሁት ነው። እንግዲህ ህግ አይከበርም ወይ የሚል ነው። የሃይማኖት ተቋማት ሁሉ እስከማለት ጀምረዋል። የሃይማኖት ተቋማቱማ እኮ ደግፏቸው ያኔ መሰለ መግለጫ አውጥቷል። ከሁለት ወገን እንኳን ሳይሆንና ነገሩን ሳይረዳ በጣም በሚያሳዝን ሁኔታ ማለት ነው። እንግዲህ ሌላው እፎይ ለህግ ይቅረብ ፖሊስ ማሰሪያ ብቻ ሳይሆን ማውጣት ያለበት አሳዶ መያዝ አለበት የሚልም ነገር ሰምታችኋል። እንግዲህ ምን ብሎ ነው እስቲ እፎይን የሚይዘው? ምሳሌ ዘመድኩንን ሰምታችሁታል። እውነት እኮ ነው። አንዳንዴ እስካሁንስ የሀገሪቷ መንግስት ይሄን አያውቅም ወይ? ይሄን ያህል ሚዲያ ላይ ያውም የተጮኸ ብዙዎች ድምጻቸውን ያሰሙበት ነገር ለምን አልተያዘም? የህግ አካላቶች እኮ ቅድሚያ እውነት እስቲ ይሄ ሰው እያለውን አምጡ አስተምረው ይላል ቁርአናቸው ሐዲሱ እንደዚህ ይላል ብለው እኮ ይጠይቃሉ። ይሄ የማይጠይቁ እኮ እንዳይመስለን መቼም የሚጠይቁና አዎ ይሄ ነገር አለ ሲባል ታዲያ ይሄን ሰው በምንድን ነው የምናስረው? ምን አይነት ኤቪደንስ ምን አይነት መረጃ ኖረው ሊታሰር ይችላል? ይሄ ሰውዬ እንግዲህ ከቁርአኑ እንዳለ ከሐዲሱ ከነሱ መጻሕፍት ነው እያወጣ ሲናገር የነበረው። ያ ደግሞ ተጽፎ የሚያመልኩበት ይዘውት የሚዞሩት ነው። ከዛ አንፃር ነውና አንዳንድ ይታሰር እንዲህ እኛ እንኳን እኮ ማስረጃ እያለን ኢየሱስ ክርስቶስን ክብር ይግባውና አምላክ የሆነውን ሰው ነው እያሉ ነብይ ነው እያሉ የአላህ ተከታይ ነበር እያሉ ያን ሁሉ ሲሉ እንኳን ምንም እንግዲህ እግዚአብሔር በራሱ ሰዓት ፍርድ ስለሚሰጥ ምንም ነገር የተደረገ ነገር የለም። ለኛ ግን ኢየሱስ ክርስቶስ አምላክም ምንም ነው፣ ሁሉ ነገራችን ነው። እንግዲህ እስቲ ኢየሱስ ክርስቶስ በዚሁ ካነሳን አይቀር እንደውም ኢየሱስ ክርስቶስ በሌሎች እምነቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንድነው የሚለውን እንመልከት። በእስልምና ኢየሱስ ክርስቶስ ከድንግል የተወለደ የአላህ መልእክተኛ ነው፣ መለኮት አይደለም፣ አልተሰቀለም ይባላል። በአይሁድ መለኮትም አይደለም፣ ከድንግልም አልተወለደም፣ ሐሰተኛ ነቢይ ነው ይላሉ። ቡዲዝም ክራይስት ኮንሽስነስን የተሸከመ ኢንላይተንድ የሆነ መንፈሳዊ መምህር ነው ይላሉ። በሂንዱዝም እንደ መለኮትም የሚያዩት አሉ፣ እንደ ትልቅ አቫተር መንፈሳዊ መምህርም ይመለከቱታል። በክርስትናው ኢየሱስ ክርስቶስ የእግዚአብሔር ልጅ ከድንግል ማርያም የተወለደ በመሰቀሉና በትንሣኤው ዓለምን የሰው ልጆችን ያዳነ ከእግዚአብሔር ጋር ያስታረቀ ተደርጎ ይወሰዳል። በመጽሐፍ ቅዱስ ኢየሱስ ክርስቶስ እኔ ብሎ ስለራሱ ሕይወትም መንገድም እውነትም ነኝ ብሎ ተናግሯል። ዓለም ላይ ያሉ ትልልቅ ሃይማኖቶችን ብትፈትሹ ሁሉም በአንድም በሌላም ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ ያሉት ነገር አለ። ለእናንተ ግን ኢየሱስ ክርስቶስ ማን ነው? ኮሜንታችሁን አነባለሁ። ኮሜንት አድርጉ። እንግዲህ እንደተከታተላችሁት ነው ኢየሱስ ክርስቶስ በተለያየ ቤተ እምነት ተገልጿል። ለእናንተስ ኢየሱስ ክርስቶስ ምንድን ነው? ጥሩ ጥያቄ ነው የጠየቀው። ለእኛስ ኢየሱስ ክርስቶስ ምን እንደሆነ እስቲ ሁላችሁም ኮሜንት ላይ ኢየሱስ ክርስቶስ ለእናንተ ምን እንደሆነ ጻፉ። ግን ለቤተ ክርስቲያናችን ኢየሱስ ክርስቶስ ማለት ምን እንደሆነ እንስማ። ጥንታዊት የሆነችው ርትዕት የሆነችው ክርስቶስ በደሙ የመሰረታት ይህች ቤተ ክርስቲያን የክርስቶስን እውነተኛ አምላክነት ታስተምራለች። ዛሬም ድረስ ግን ኢየሱስ ክርስቶስን ሰው ነው የሚሉ አሉ። ዛሬም ድረስ ኢየሱስ ክርስቶስን ነብይ ነው የሚሉ አሉ። ዛሬም ድረስ ኢየሱስ ክርስቶስን ወንበዴ ነው የሚሉ ሰዎች አሉ። ይህ ሁሉ መለያየት በክርስቶስን ለምን መጣ? እጅግ በጣም የሚገርማችሁ ነገር ይህ ጥያቄ ዛሬም ይነሳል። ግን ለመጀመሪያ ጊዜ የጠየቀው ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ወንጌላዊ ቅዱስ ዮሐንስ ቃል ብሎ የሚጠራው ወንጌሉ ሲጀምር ቃል ነበረ ያለለት አካላዊ ቃል ወልድ ክርስቶስ ጥንት የነበረ ዛሬም ያለ ወደፊትም የሚኖር አልፋና ኦሜጋ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ይህን ጥያቄ ጠየቀው።
የማቴዎስ ወንጌል ምዕራፍ 16 ከቁጥር 1 ጀምራችሁ ስታነቡት በፊልጶስ ቂሳሪያ ደቀ መዛሙርቱን ሰብስቦ ክርስቶስ አንድ ጥያቄ ጠየቃቸው። ሰዎች እኔን ማን ይሉኛል አላቸው። ከቃሉ ጋር ናቸው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በፊልጶስ ቂሳሪያ ደቀ መዛሙርቱን ሰብስቦ መነ ይብለኒ ሰብእ ለወልደ እጓለ እመሕያው ብሎ ጠየቃቸው። ሰዎች እኔን ማን ይሉኛል አላቸው። የዚህ ጊዜ ሐዋርያት የሰሙትን ቃል ለክርስቶስ ነገሩት። ጌታ ሆይ አንዳንዶች አንተን ኤልያስ ነህ ይሉሃል፣ አንዳንዶች ደግሞ ዮሐንስ ነህ ይሉሃል፣ አንዳንዶች ደግሞ ከነቢያት አንዱ ነህ ይሉሃል ብለው ነገሩት። የዚህ ጊዜ ጌታችን ከባዱን ጥያቄ ጠየቃቸው። እናንተስ ደግሞ እኔን ማን ትሉኛላችሁ አላቸው። የዚህ ጊዜ ሰው ሲናገር የሰሙትን መልሰው ለክርስቶስ ሲናገሩ የነበሩ ሐዋርያት ዝምታን መረጡ። መናገር አቃታቸው። ክርስቶስን እንዲህ ነው ብሎ መመለስ አቃታቸው። ክርስቶስ ጠየቃቸው፣ እናንተስ ደግሞ ማን ብላችሁ ትጠሩኛላችሁ ብሎ አላቸው። የዚህ ጊዜ ሐዋርያት ዝምታን መረጡ ይላል። ዝምታን መረጡ። የዚህ ጊዜ ከሐዋርያት መካከል ሊቀ ሐዋርያት ቅዱስ ጴጥሮስ ከተቀመጠበት ብድግ ብሎ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አለው። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። የሕያው የእግዚአብሔር ልጅ ነህ አለው። ክርስቶስ ይህንን ቃል ቅዱስ ጴጥሮስ ሲናገር ዝም አላለም። ይልቁንስ በክብር ላይ ክብርን ጨመረለት። ጴጥሮስ አለው ክርስቶስ ንዑድነ ክቡርነ ይህንን ቃል የገለጸልህ ይህንን ቃል ያናገረ ስጋዊ ደማዊ መምህር አይደለም በሰማይ ያለ አባቴ እንጂ። ስለዚህ ጴጥሮስ አንተ አለት ነህ አለው። አንተ ምንድን ነህ አለው? ግድ የለም በሉልኝ። አንተ ምንድን ነህ አለው? አለት ነህ አለው። በአንተ አለትነት ላይ ቤተ ክርስቲያኔ ትታነጻለች። ዋና ቀጽ ሲሆንን ይልዋ የገሃነም ደጆች ምን አይሏትም አይችሏትም አለው ክርስቶስ። ክብር ምስጋና ለአምላካችን ይሁን። ዛሬም ድረስ እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ እነ ቅዱስ ዮሐንስ እነ ቅዱስ ማርቆስ ቢመጡ ሚሳለሟት ቤተ ክርስቲያን ውስጥ ነን ያለነው። ክብር ምስጋና ለአምላካችን ይሁን። የእግዚአብሔር ቤተሰቦች ክብር ምስጋና ለአምላካችን ይሁን። ለመምህራችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። በእውነት ሰፋ አድርጎ ተናግሯል ማለት ነው። ስለነሱ እዚሁ ተያይዞ ስለ አላህ አንድ ወንድም ለሙስሊሞች ጥሩ ጥያቄ ያቀርባል። እስልምና የነቢያቱ ሃይማኖት ነው የሚለው ላይ አንድ ጥያቄ አለ ለሙስሊሞች። ኦኬ ሙስሊሞች እንዲህ ሲሉ ምን እያሉ ነው ከተባለ በብሉይ ኪዳን የነበሩ ነቢያት ያመልኩት የነበረው አምላክና ሙስሊሞች ዛሬ የሚያመልኩት አምላክ አንድ አይነት አምላክ ነው እያሉ። እንደዛ ከሆነ ጥያቄ እናቀርብ። በትንቢተ ኢሳይያስ ምዕራፍ 63 ቁጥር 16 ላይ ኢሳይያስ እንዲህ ይላል፣ እግዚአብሔር ምን ይላል? አንተ አባታችን ነህ ይላል። አምላኩን ምን አለው? አንተ አባታችን ነህ አለው። ሙስሊሞች ዛሬ ነቢያቱ በብሉይ ኪዳን የሚያመልኩትን አምላክ ከሆነ የሚያመልኩት አምላካቸውን ወይ ደግሞ አላህን አንተ አባታችን ብሎ መጥራት ይችላሉ ወይ መናገር ይችላሉ ወይ ከተባለ አይችሉም። ኦኬ አላህን አንድ ሙስሊም ተነስቶ አባት ወይ ደግሞ አንተ አባታችን ብሎ መጥራትም ሆነ መናገር አይችልም። ስለዚህ አይጋጭም ወይ? በብሉይ ኪዳን የነበሩት ነቢያት አምላካቸውን አባታችን ብለው እየጠሩ እናንተ ግን ያንኑ አምላክ ነው የምናመልከው እያላችሁ እርሱን አባት ብላችሁ መጥራት ካልቻላችሁ እንዴት እስልምና የነቢያቱ ሃይማኖት ነው ተብሎ ሊነገር ይችላል? ይሄንን ጥያቄ በቅንነት እንድትመልሱልኝ ነው። ሰላም ክርስቶስ ከኔም ከናንተም ጋር ይሁን። ይሄ አላህን አባታችን ማለት እንደማይችሉ ከታምጠው ፈጣሪ ለማለት እንኳን የሚያስደፍራቸው ብሎ ጥሩ ጥያቄ ጠይቋል። መልሱን ለነሱ እንተውና እስቲ እንግዲህ ፎይ ያመጣብን ጣጣ ይላልና ዘመድኩን ያንን እንስማ። ይሄ ፎይ የማያመጣብን ጣጣ የለም። እግዚኦ ሊጡን ያቦካሉ። ሊጡን እንደ ሴት ብልት ይገናኙታል። እስልምና ይፈቅዳል ምናምን ብሎ እኔ ዳቦ መብላት ነው የዘገነነኝ። በእውነት ይሄ ቁርአን የሚፈቅድ ከሆነ ሐዲሱ የሚፈቅድ ከሆነ ይሄ በጣም ጸያፍ ነው። በዚህ ዘመን የሚደረግ ከሆነ አላውቅም። እና ዳቦ ቤት መብላት ነው በቃ። እንግዲህ ሌላ ምን ይደረጋል? ምን አማራጭ? በእውነት ይህን ሰሞኑ እኔ ያልሰማሁት ጉድ የለም። በእውነት እንዴት አይነት ነገር እንደሆነ አላውቅም። እና ያልሰማሁት እንትን የለም። ይህን እኔ ድሮ አላውቅም። በእውነት እኔ አላውቅም። ድሮ አላውቅም። እነሱ አሁን ከወዳጅህ በቃ ለክርስቲያኑ ምናምን መሸጥ ለመግዛት ግን እስላም ጋር ሄደህ የሚሉት ነገር አለ። እና አሁን እንግዲህ አሁን ፎይ ያላመጣው ጣጣ የለም። ሊጥ ተደርጎ አሁን ሊጥ ተደርጎ እሺ፣ በዛ ተቀላቅሎ ዳቦ ቤት ይሸጣሉ። ምንድን ነው
በእውነት መስማት የሌለብንን ነገር ሁላ ነው ይሄ ቲክቶክ አምጥቶ ያሰማን። ምን አይነት ዘመን ላይ እንደተፈጠርን ምን አይነት ዘመን እንደመጣን አሁን ንጽጽር ብላችሁ አቡ ሃይደር እግዚአብሔር አያሳድርህ አንተን አህመዲን ጀበል እንደው ጅፍልል ያርግህ። ንጽጽር ብላችሁ አምጥታችሁ ሰውን ሁላ ሌላ ነገር ውስጥ ከተታችሁ። እውነት ነው። እንደተከታተላችሁት ነው ይህ ነገር በዚህ ዘመን የሚፈጸም ከሆነ በተለይ ይሄ ሊጥ ምናምን የተባለው ነገር በጣም ከባድ ነው። ስማ አሁን በጣም ከባድ ነው። እውነት ይሄ የሚፈጸምና የሚደረግ ከሆነ በጣም ከባድ ነገር ነው። ያልሰማነው ነገር የለም። እንግዲህ በፊት እንደውም ስንሰማ ቁርአን በአረብኛ ነው በአማርኛ አይተረጎምም ተብሎ ተከብሮ ተቀምጦ አሁን ትርጉሙ ሲገባ በጣም ከፍተኛ ችግር እያመጣ ነው። ወጣቱ እየጠየቀ ወጣቱ እየሰማ ምንድነው የሚል ጥያቄ ትውልድ ላይ ደርሰናል። እና እንግዲህ ይሄንን በመጠየቅ በመሰላሰል ውስጥ ያለ አንድ እስላም እንደዚህ ብሎ ይነግረናል። እፎይ መጣ። እፎይ ሲመጣ ጥያቄዎች በዙ ማለት በእስልምና ዙሪያ በጣም ብዙ ነገር ማንሳት ጀመረ። የሚናገራቸው እኔ ውሸት ነው እንዳልል ቁርአን ላይ ተፍሲር ባላረግም ሼኮች በጣም ትላልቅ ሼኮች ዱዓ በሚደረግበት ሰዓት ቁጭ ብዬ አዳምጬ የተናገሩኝ ብዙ ነገሮች እሱ መልሶ እየተናገራቸው ነው። እና ደግሞ ቁርአንን ደግሞ ፍቺ ያደረጉ በጣም ትላልቅ ዑለማዎችም አሉ። ከዛም አልፎ ደግሞ ተፍሲር ያደረጉ የፈሰሩትን መልሶ ሲናገር መጨረሻ እኔ እንደውም የምሩን በቃ ከመውደድም አልፎ ራሴ ወደ ለመጠየቅ መሞከር ጀመርኩ። አሁን ከነ ማዳመጥ ጀመርኩ። በስነ ስርዓት ክርስትና ህይወትን አልገባበትም፣ ገና አልተቀበልኩም። ከነ በስነ ስርዓት በቃ ማዳመጥ፣ ከክርስቲያን ልጆች ጋር መገናኘት፣ መዝሙሩን ማዳመጥ፣ ተዋህዶ ፕሮግራም የሚካሄዱትን ልጆች መከታተል ጀመርኩ ቀጥታ ማለት ነው። አባ ገብረ ኪዳንን በሰዓቱ እሷን በምትልክልኝ እኔም ደግሞ በሚለቁት ጋር እንደተለቀቀ አያለሁ። ቁጭ ብዬ ማታ ስገባ ቁጭ ብዬ ነው የማየው። እግዚአብሔርን ነው የምልህ። ለዚህ እናቴ ምስክሬ ነች። እናት ነች ሄዷል ብላ እንደማትዋሽ እርግጠኛ ነኝ። ለዚህ እግዚአብሔርን ነው ለሊት ቁጭ ብዬ ማለት ከቤት ወጥቼ ዋይፋይ የግቢ ጎረቤት ስላለ የተከራየንበት ቤት ውስጥ ቁጭ ብዬ እስከ 9 ሰዓት እስከ 8 ሰዓት ውጪ ይቀመጣል። ለምን መሰለህ? ቤት ውስጥ ገብቼ ማዳመጥ ከሆነ አለ ለሷ እናቴ ልጅ እንድትከፋብኝ አልፈልግም ነበር። የወንድሜ ልጆች አሉ ህፃናት ስናን ነው እንዲከተሉትን የሚፈልገው ወንድሜ ያን ነገር እንዳይታወቅብኝ ውጪ እስከ 9 ሰዓት ልክ እነሱ ሲመጡ ስክሮል አድርጌ ሌላ ነገር አያለሁ። አባ ገብረ ኪዳንን ተማለት ነው። የነሱን ልክ ሰው ሲመጣ ልፍ ሲል ሶማሌ ስለሆነ የተከራየንበት ግቢ ልክ ወደ ውጪ ሲወጡ ሰው ወደ ሽንት ቤት ምናምን ሲመጣ ልፍ አደረግና ሌላ ነገር አያለሁ። ኩሽና ገባለሁ እያልኩኝ መጨረሻ ላይ በቃ አሁን እኔ ደመደምኩ። በቃ ክርስትና መነሳት እናፈልግ። እንደሰማችሁት ነው እንግዲህ በመንገድ ላይ ያለ ነው እየጠየቀ በተለይ አባ ገብረ ኪዳንን ትምህርት በሰፊው እንደሚሰማ ነግሮናል። እግዚአብሔር አምላክ ወደ ህይወት መንገድ ወደ በረቱ ያምጣና በእቅፉ ገብተ ልጅነትን አግኝተ ስጋ ወደሙ ተቀበለ የመንግስት ወራሽ እንድትሆን ኢየሱስ የአምላክ ቅዱስ ፈቃድ ይሁንልን። በእኛ ቤተክርስቲያን አንድ አስገራሚ አንድ እህት ስለ ቅዱስ ቁርባን እንዲህ ብላ ትመሰክራለች። ቅዱስ ቁርባን ላይ ያስገረመኝ ነገር ልንገር። ዳንኤልም ልጆቼ ለቆርብ ቆሜ ቆሸሽ ያለ ልብስ ለብሳለች። ታሻ አስራ ደንብ የሚያስከብሩትን ኮፍያ አርጋለች። እግሯ በጣም ስንጥቅጥቅ ብሏል። በእጇ በጣም የቆሸሸ ፌስታል ይዛለች። ገባች። ከፊት እኛ የተቀመጥንበት ከመታ ካጠገባችን ቁጭ አለች። ቅዱስ ቁርባን ሲወጣ መጣችና ከአዋቂ ጋር ተሰለፈች። ሁሉም ሰው እሷን ነው የሚያየው። በቃ አሁን ሊያቃብሏት ነው አይደለም፣ ልትቀበል ነው አይደለም፣ በቃ ሁሉም ሰው ጨንቆት እሷን ያያል። ሄደች፣ ካህናቶቹ ጋር ደረሰች። ጥያቄ እንኳን አልጠየቋትም። ሲያቆርቧት ነው ጥያቄ እንኳን አልጠየቋትም። ምን ልልህ ነው? ቤተ ክርስቲያን የምትፈልገው የሰውየውን መምጣትና መቀበል ነው። ቅዱስ ቁርባን ትልቅ ክብር የሚያስፈልገው ነገር ነው። ቅዱስ ቁርባን ማለት ዘላለማዊ ህይወትን የምናገኝበት መንገድ ነው አይደለም? መከበር ያለበት ጉዳይ ነው። ለባበስ ጀምረህ ስትመጣም ከንጽህና ጀምረህ የመጀመሪያውና ዋነኛው ሰው ንስሐ ገብቶ ልቡን አጽድቶ የእግዚአብሔር ስጋና ደም ያስፈልገኛል፣ ዘላለማዊ ህይወትን የማገኘው በዚህ መንገድ ነው ብሎ ልቡን በዚህ ሬዲ አድርጎ መምጣት አለበት።
እግዚአብሔር እንግዲህ ችን ሴት አንቀሽቅሾ ነው ያስገባት። አገባቧ ራሱ ልክ መሀል ቅዳሴ ላይ ነው እየሮጠች ነው የገባችው። ቁጭ አለች። ልክ ስጋው ደግሞ መሰጣት ሲጀምር ተሰለፈች፣ ተቀብላ ተመልሳ ወጣች። አሁን እቺን ሴት እግዚአብሔር እንግዲህ ሊጠብቃት ያሰበው መንገድ አለ ወይ? ውጪ ሊያጋጥማት የነበረ አደጋ ሊኖር ይችላል፣ ከዛ የከለላት ነው ወይ? ደግሞ እቺ ሴት እንግዲህ መጠሪያዋ ደርሶ ሊሆን ይችላል። የግዴታ መንግስቱን ማግኘት አለባት። ገባ? የሰው ልብ ነው የሚመረምረው እግዚአብሔር። እኛ ጸድተን እዛ ጋ ግን ልጅ ልናቆር ነጭ ለብሰን ቆመናል። እኛ ሳንቀበለው ግን እቺ ሴት ገብታ ተቀብለው ስትወጣ አቤት እግዚአብሔር አልኩ። አንተ ቸርነ በቃ ለሁሉ ነው የሚሰጠው፣ የሚሰሰትበት አይደለም። የጌታ ስጋ በቃ ሳይሰስት ነፍሱን ለዓለም ሁሉ የሰጠ አምላክ። ደስ አይልም? እውነት ቤተክርስቲያን አያችሁ፣ እግዚአብሔር የሚፈልገው ቢኖርና ንጹህ ልብስ ነጭ ልብስ ለብሰን ብንሄድ ጥሩ ነው። ከሌለን ግን እግዚአብሔር የሚፈልገው የልባችን ንጽህና ነው። አንዳንዴ ልባችን ንጹህ ልባችን በጣም ቆሻሻ ሆኖ ውስጣችን ቆሻሻ ሆኖ ውጭ ነጭ ለብሰን ብንሄድ ሰው እናታልል ይሆናል እንጂ እግዚአብሔርን አናታልለው። እግዚአብሔር የሚያስደስተው የውስጣችን ንጽህና ነው። በክፋት፣ በምቀኝነት፣ በዘረኝነት፣ በፖለቲካው በተለያየ ነገር ራሳችንን ክፉ አድርገን ነጭ ልብስ ለብሰን ብንሄድ ክርስቶስን አናስደስተው። ግን በዚህ ቆሻሻ ቤተክርስቲያን ዞር በል ቆሻሻን ብላ አትመልስም። ለድነት ከመጣ እንድትድን ፈልገ ከመጣ ውስጥን ስለምታይ ቤተክርስቲያን በዚህ አይነት ስጋው ደሙ ታቀብላለች ማለት ነውና ሁላችንም ስጋው ደሙ መቀበል እንዳለብን መዘንጋት የለብንም። አንድ በመጨረሻ የአባ ገብረ ኪዳንን እንደው ጣፋጭ ምክራቸውን እንስማ። በዚህ ዓለም አንዱ ችግር ምን መስላችሁ? የተመኘነው ነገር ስናገኘው ያስጠላል። ሰው ከተመኘው ጋር ሰው ለመኖር ያቅድና ሲደርስ ይሰለቸዋል። ከተመኘው ሀገር ይሄድና ሲደርስበት ይሰለቸዋል። ደስታ ማሳደድ ነው ኑሯችን። ሁሉን ነገር ስናገኘው መሰልቸት፣ ስናገኘው መሰልቸት፣ ስናገኘው መሰልቸት፣ ስናገኘው መሰልቸት። አዲስ ነገር እናጣለን። ትውልድ ይመጣል፣ ትውልድ ይሄዳል። ከፀሐይ በታች ምንም አዲስ ነገር የለም። ሁሉም ነፋስን እንደመከተል። መንግስተ ሰማያት ግን እማያልቅ ደስታ ነው። በጣም ውብ ነገር አይታችሁ ተመኝታችሁ አታውቁም? የኔ በሆነ እንደው ይሄ የኔ በሆነ ብላችሁ በቃ እሱ ያያችሁት ነገር ራሱ ከንቱ ነው። እሺ በጣም ድንቅ የሆነ ነገር ሰምታችሁ የኔ በሆነ ብላችኋል፣ እሱም አይመጥንም ነው። እንዲው ይሄ ነገር እንዲው የኔ ቢሆን ብላችሁ ተመኝታችኋል፣ እሱም ቀላል ነው። በቃ ከፈለጋችሁ በአጠቃላይ የሰባቱ አህጉር በሙሉ የኔ ቢሆን በሉ። ይሄም ሐሳብ በጣም ጥቂት ነው። እና እንዴት ነው ሲባል በቃ ልብ አያስበውም። ልብ ማሰብ አይችልም የመንግስተ ሰማያትን ደስታ። መንግስተ ሰማያት እንዴት ያለች ናት ብዬ ለመንገር እኔ መንግስተ ሰማያትን ማየት አለብኝ አለ ቅዱስ ዮሐንስ አፈወርቅ። ያላየሁት እንዴት ብዬ ለመንገር? የአባታችን የክርስቶስ እጁ ሰፊ ነው። ለማጥገብ በ5 እንጀራ 5000 ሰው ያጠገበበት፣ ኃጣንን ሁሉ የሚቀበልበት ምሕረቱ ሰፊ ነው በእውነቱ። ቀና ባለ ጊዜ ነፋሳት ጸጥ የሚሉትን ስጋ እንቆርበዋለን። አጋንንት እረ እንዳታጠፋን እኛ ካንተ ጋር ምን አለን የሚሉት ያን ስጋ እንቀበለዋለን። በባህር ላይ እንደ መሬት የተራመደውን ያን ስጋ እኛ እንቆርበዋለን። ሐዋርያት በተራራ ላይ ወጥተው በፊቱ ባበራ ጊዜ እንደ ሻሽ የተነጠፉለትን ያን ስጋ እኛ እንቆርበዋለን። መላእክት ሊያዩት የማይደፍሩትን ሰብአ ሰገል የገበሩለትን ያን ስጋ ነው የምንቆርበው። ሞትን እንደ አሮጌ አንበሳ ጥርሱ ስብርብር ያለ ያደረገውን ያን ስጋ እንቆርበዋለን። ይሄ ስጋ የእናቱን ማኅተመ ድንግልናዋን ሳይፈታ መቃብር ሳይከፍት የወጣ በተዘጋ ቤት ሳይከፍት የገባ ሞትን ያሰረ አጋንንትን የቀጠቀጠ በክብር ያረገ መላእክት የሚሰግዱለት አብ የመሰከረለት ከአብ ጋር በክብር አንድ ለመሆን የበቃ ይሄ ስጋ ነው የሚመጣው። በምጽአት ቀን ክርስቶስ የሚፈርድበት ትልቁ ርዕሰ ጉዳይ ምንድን ነው? ምህረት ነው። ምህረት የሌላቸው ሰዎች ነው የሚፈረድባቸው። እንደው ምጽአት ቢርቅ ነው የሚሻላችሁ ቢቀርብ። አንዳንድ ሰው ምልክቱ ቀረበ እንደዚህ ያለ ሲባል ወይ ድላችን ጥቂት እንደው ገፋ ባለ ይላል ሰው በልቡ። እናንተ ምቀኛ ናችሁ። እንደው ለጌታ እንደው የፈጣሪያችሁን መምጣት ትጠላላችሁ እንዴ? ነውር ነው። አዛኝ እንግዳ እኮ አትምጣብኝ ሲሉት ጥሩ አይደለም። እኔ ዛሬም ይምጣና ዘው እንደሚያደርግ ያርገኝ እንጂ አትምጣ ልለው ነው። ደግሞ ይምጣ እንጂ አባታችን እኮ ነው። እውነቴን ነው። እንዘጋጅ እንጂ ደግሞ ፈጣሪያችን እንዳይመጣ ይሄን የመሰለ የምሕረት አባት ልንናፍቀው ሲገባን ደግሞ ጭራሽ ራቅ እንዲልልን መፈለግ። ክርስቶስ ሊመጣ ነው የሚል ዜና ስትሰሙ እሰይ ብሎ መዘጋጀት ነው። ስጋ ያልነበረው እሱ ሰው ሆኖ ወደዚህ ዓለም በመጣ ጊዜ ስጋ ለበሰ። በዚያ ስጋ አይሁድ የወደዱትን ሊፈጽሙበት ያዙት። ያ መያዙ በአጋንንት እጅ ተይዘን ለነበር ነው ካሳ ይሆን ዘንድ ነው። ምራቁን እትፍ ብሎ የዕውራንን አይኖች ያበራ ዘንድ አፍን ምራቅን ፈጠረ። ለራሱ ከድንግል ማርያም ማኅፀን ነሳ። በፍርድ አደባባይ መስቀል ሊሸከምበት 2 እጆቹን ለራሱ አዘጋጀ። አጋንንትን አስወጥቶ ጻው መናፍስት ርኩሳን እያለ ሊሰድበት አንደበትን ፈጠረ።
ከጲላጦስ ሊገረፍበት ለራሱ ጀርባን አዘጋጀ። እየተመሰገነ እንዳረገ እየተመሰገነ ይመጣል። አይሁድ እንደሰደባችሁት አይቀርም ነው። እናንተ በሰደባችሁ ስጋ፣ እናንተ ምራቅ በተፋችሁበት ስጋ ያን ጊዜ እሳት ከፊቱ እየነደደ ይመጣል። ኢየሱስ ክርስቶስ ያን ጊዜ ትስብእትን በመለኮት መለኮትን በትስብእት ገልጦ ይመጣል። ያን ጊዜ ኢከሰተ አፉሁ ተብሎ እንደተነገረ ስትሰድቡት ዝም እንዳላችሁ ያን ጊዜ ግን ዝም አይላችሁም። በፊቱ ጽዋ መዓት መቅሰፍተ እሳት ይነዳል፣ ይፈርድባችኋል። በግርማ ይመጣል፣ በዚህ ስጋ ይመጣል። ለዚህ ነው ይህን ስጋ ማናፍር። አባታችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ በእድሜ በጸጋ በሞገስ ያቆይልን። እኛም ደግሞ በሰማነው 30 60 100 ያማሩ ፍሬዎች እንድናፈራ የአምላካችን ቅዱስ ፈቃድ ይሁንልን። ዛሬ ያስኩላችሁ መርሐ ግብር ይህን ይመስላል። ሐሳብ አስተያየቶቻችሁን በቅንነት እየሰጣችሁኝ በሌላ አዲስ መርሐ ግብር እስክንገናኝ ቸርን ሰንብት።